ሰላም በያላችሁበት በድጋሚ እንዴት ቆይታችኋል ተመልካቾቻችን? ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ 7 ሰዓት ሆኖ ተጀምሯል። አበይት ጉዳዮቻችንን እናስተዋውቃችሁ። የመደመር መንግስት ሁሉንም የኢትዮጵያ አካባቢ ባለው ጸጋ ለማልማት እየሰራ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አዲስ አበባ ከተማ በሰላሟ በዘላቂ ልማትና በውበቷ የምትጠቀስ ሆናለች ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። ኛውን የካቲት 12 ሰማዕታት መታሰቢያ በዓል በአዲስ አበባ ተከበረ። ተመልካቾች ዜና ኢትዮጵያ ከእናንተ ጋር ቆይታ ያደርጋል። ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከሚደርሱ ዘገባዎቻችን ባሻገር ባልደረቦቻችን በቀጥታ መስመሮች ተገኝተው ተጨማሪ መረጃዎችን እያጋሩን ከኛ ጋር ቆይታ ያደርጋሉ። በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በወለጋ ከተማ የተለያዩ የልማት ፕሮጀክቶችን ጉብኝት አድርገዋል። እነዚህ ጉብኝቶች ምን ላይ ያተኮሩ ናቸው የሚለውን ደግሞ ባልደረባችን ሮዛ መኮንን ቆየት ብላ መረጃዎችን የምታጋራን ይሆናል። በተጨማሪም ደግሞ 89ኛው የካቲት 12 ሰማዕታት መታሰቢያ በዓል ተከብሯል። ይሄንን ስትከታተል የቆየችው ባልደረባችን ፍሬዎት ረታ ናት። ቆየት ብላ በዚህ ጉዳይ ላይ መረጃዎችን የምታጋራን ይሆናል። ዜና ኢትዮጵያን እየመራው ደግሞ ነጻነት ፍቅሩ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ጉዳይ እናልፋለን። የመደመር መንግስት ሁሉንም የኢትዮጵያ አካባቢ ባለው ጸጋ መሰረት ለማልማት እየሰራ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወቃል። በነቀምት ከተማ እንግዲህ በ30 ቢሊዮን ብር ወጪ በኦሮሚያ ብሔራዊ ክልላዊ መንግስት የሚገነባውን የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታንም አስጀምረዋል። ከዛ ባለፈ የኦሮሚያ ክልል የመደመር እሳቤን ማዕከል በማድረግ ባከናወናቸው ተግባራት ሁሉን አቀፍ ለውጥ እያመጣ መሆኑን የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ተናግረዋል። በተለይም ደግሞ ይሄንን በሚመለከት እዚህ ጉዳይ ላይ በርካታ ሀሳቦችንም እናነሳለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ባልደረባችን ሮዛ መኮንን በቀጥታ መስመራችን ላይ ነው የምትገኘው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በቆይታቸው በነቀምቴ የተቀናጀ የግብርና ኢንዱስትሪ ፓርክ ጉብኝት ያደረጉ ሲሆን በተለይም የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ የግንባታ ስራንም አስጀምረዋል። ጠቅላይ ሚኒስትሩ በወለጋ ያደረጉት ያለው ቆይታ ምን ይነግረናል የሚለውን ነው ባልደረባችን ሮዛ መኮንን ተጨማሪ መረጃዎችን የምታደርሰን። ሮዛ እንዴት ቆይተሻል? በተለይም ከነቀምቴ የተቀናጀ የግብርና ኢንዱስትሪ ፓርክ በቀጥታ መስመራችን ላይ ነው የምትገኘውና በዛሬው ዕለት ጠቅላይ ሚኒስትሩ በወለጋ ያደረጉት ያለው ጉብኝት ምን ላይ ያተኮረ ነው? ምንስ ፋይዳ ይኖረዋል የሚለውን መረጃዎችሽን ብታጋሪ። አመሰግናለሁ ነጻነት። እንዳልሽው ቀደም ሲል እንግዲህ ፋይዳው እጅግ በርካታ ነው። ከድምቢዶሎ እስከ ነቀምት ድረስ የዘለቀ ከሶስቱም የወለጋ አካባቢዎች ቆይታ ያደረጉበት ነው። እነዚህ ትናንትና ዛሬ 2 ቀናት የጉብኝት ጊዜያቸው፣ 2 ቀናት የስራ የክትትል ጊዜያቸው የጠቅላይ ሚኒስትሩና ከፍተኛ የመንግስት የስራ ኃላፊዎች ቆይታ በወለጋ ምድር። እንደሚታወቀው ይህ አካባቢ በሰላም እጅጉን የተፈተነ አካባቢ እንደነበረ ይታወቃል። የሰላም ስጋቶች የነበሩበት አካባቢ እንደሆነም እንደዚሁ የሚታወቅ ነው። ዛሬ ከዛ ወጥቶ ወደ ልማት ፊቱን ያዞረበት ወደ ልማት የተሸጋገረበት ብሩህ ዘመን የሆነበት ነው ይህ የወለጋ አካባቢ። ጠቅላይ ሚኒስትሩ ከትናንትና ጀምሮ እንግዲህ ከድምቢዶሎ ጀምሮ የተለያዩ የግብርና ስራዎች ላይ ትኩረት ያደረጉ ጉብኝቶችን አድርገዋል። በማዕድን ዘርፉም ላይ እንደዚሁ የተለያዩ የከሰል ድንጋይ ማምረቻን ጨምሮ ማለት ነው የከሰል ድንጋይ ፋብሪካውን ጨምሮ ወርቅም ላይ በተገናኘ ከማዕድን ልማት ጋርም በተያያዙ ጉብኝቶችን አድርገዋል። ዛሬ ደግሞ በተለየ መልኩ ከኢንዱስትሪ ጋር የተገናኙ ጉብኝቶች ላይ ቆይታ እያደረጉ ነው የሚገኙት። እንግዲህ
የወለጋ ቆይታ አጠቃላይ በግብርናው በኢንዱስትሪው በቱሪዝሙ ወለጋ እየሄደ ያለበትን ርቀት ምን ላይ ነው እንዴት እየተጓዘ ነው አሁን ላይ የመጡ የሰላም ትሩፋቶች ልማት ስራውን በምን ያግዙታል የሚለው በጥቅሉ ትኩረት ተደርጎ የተመላከተበት ቆይታ ነው በትናንትናው ምሽትም እንግዲህ እስከ 4 ሰዓት 5 ሰዓት ድረስ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ በነቀምቴ ከተማ የኮሪደር ልማቱ ላይ በእግራቸው የተዘዋወሩ ሳይክል እየነዱ የተለያዩ የልማት ስራዎችን እየጎበኙ ያለውን ሁኔታ ያበረታቱበት የተመለከቱበት ቀሪ ስራዎች ቢሰሩ ከዚህ የበለጠ ልማቱ ወለጋ ቢያገኝ ደግሞ የተሻለ ስራዎች በትብብር ሊሰሩ እንደሚችሉ የተመላከቱበት ቆይታና እጅግ ቆንጆ የሆነ ቆይታ እየተደረገ ነው። ዛሬ ሁለተኛ ቀን ላይ ነው የምንገኘው። በዛሬው ዕለት ቀደም ሲል አንቺም ነጻነት እንዳልሽው በተለይም በኢንዱስትሪዎች ላይ ትኩረት ያደረጉ ስራዎች ተከናውነዋል። አሁን የሚገኝበት ከኋላዬ በተወሰነ መልኩም ተመልካቾች መመልከት የሚችሉበት እድል አለ ብዬ አስባለሁ። ይህ ቦታ የነቀምቴ የተቀናጀ የግብርና ኢንዱስትሪ ፓርክ ነው። ይህ ኢንዱስትሪ ፓርክ ግንባታው ተከናውኖለታል። በተለይም የመሰረተ ልማት ስራዎች ተከናውነውለታል። አብዛኛውን የኢንቨስተሮች ሊፈተኑበት ይችላሉ ተብሎ የሚታሰበው መሰረተ ልማት ግንባታዎች ላይ ነው። ያ መሰረተ ልማት ግንባታን ባሟላ መልኩ የመብራት የውሃ ሌሎችም ትልልቅ የሚባሉ የመሰረተ ልማት ግብአቶች በመሬት ውስጥ ተቀብረው በደንብ የተዘጋጀለት አንድ ማዕከል እንደዚሁ ተዘጋጅቶ እየተገነባለት መተው እዚህ ላይ ስራዎችን ሊሰሩ የሚችሉበት ነው። ለዛም የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ አጠቃላይ ገለጻ ተደርጎላቸዋል። ይህ ስራ እጅግ የወለጋ አካባቢን ማለት ነው የአራቱንም ወለጋ አካባቢዎች የተቀናጀ የግብርና ኢንዱስትሪው ላይ በተለይ ትልቅ ትኩረት አምጥቶ ሊያሻግር የሚችል ኢንዱስትሪ ፓርክ ስለመሆኑ የተነሳበት አግባብ አለ። በነገራችን ላይ እዚህ የተጀመሩ ወደዚህ የኢንዱስትሪ ፓርክ የገቡ እንደዚሁ የተጎበኙበት አጋጣሚ አለ። ከዛ ባሻገር ደግሞ የቡሳ ጎኖፋ የኦሮሚያ ማለት ነው የግብርና ማቀነባበሪያ ኢንዱስትሪ የተቀናጀ የግብርና ማቀነባበሪያ ኢንዱስትሪ ይፋዊ የስራ ማስጀመሪያም ስነ ስርዓት እንደዚሁ የተከናወነበት ነው። በዛም ላይ ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል። በዋናነት መልእክታቸው ትኩረት ያደረገው ወለጋ አሁን ካለችበት ሰላም በበለጠ አሁን ካለችበት ልማት በበለጠ ልታብብ ልደምቅ የምትችል አካባቢ ናት። ምክንያቱም በግብርና ብዙ ሀብት ያለው አካባቢ ነው። እጅግ በርካታ ሰብሎች የሚመረቱበት አካባቢ ነው። ስለዚህ ይህ አካባቢ የተቀናጀ በማድረግ የተሻለ ኤክስፖርት እንዲኖር በማድረግ አርሶ አደሩ ወደ ገበያ ምርቱን እንዲያወጣና እሴት ተጨምሮበት እንዲሄድ በማድረግ ትልቅ አቅም ሊሆን የሚችል ነው። ስለዚህ ያንን ሊያከናውንለት የሚችል ነው። ለዚህ ግን ተባብሮ መስራት በአንድነት መስራት መጠላለፍን ማቆም እርስ በርስ በንግግር ብቻ ጉዳዮችን መፍታት በሚቻልበት አውድ ውስጥ እየተነጋገሩ በጋራና በአንድነት መስራት ይገባል። ስለነቀምት ሀሜት ብቻ ስለነቀምት ማውራት ብቻ አይደለም። ለነቀምት የሚጠቅማት እጅን ሰብስቦ መስራት ነው፣ ሰላምን በትብብር ማስጠበቅ ነው ሲሉ ነው እንግዲህ ሀሳባቸውን መልእክታቸውን ያስተላለፉት። ይህ ደግሞ ለወለጋ አካባቢ ለነቀምት አካባቢ ብቻ አይደለም ለመላው ኢትዮጵያ ሀሳቦችን በተለየ መልኩ ወይም ደግሞ የተሰሩ ያሉትን መተቸት ብቻ ሳይሆን በጎ ትችት እንደሚያሳድግ ሁሉ ነገር ግን መስራት ላይ ማተኩሮ መከናወን ይገባዋል፣ በጋራ በትብብር መስራት ይገባል የሚለውን ሀሳብ አንስተዋል። እንግዲህ በጥቅሉ ብንመለከተው ይህ ፕሮጀክት ትልቅ ነው። ወደ 30 ቢሊዮን ብር ያህል ወጪ የሚያወጣ ነው። አርሶ አደሮች በብዙ እንዲጠቀሙበት የሚያደርግ ነው። ከዛ ባሻገር ግን አጠቃላይ ፋይዳውን ብንመለከት የጠቅላይ ሚኒስትሩን ጉብኝት ከሰላሙ ጋር የተገናኙ የመጡ ስራዎች በርካታ ለውጦች እንዳላቸው የሚያመላክት ከዚህም በላይ ሰላም መጠበቅ እንደሚገባው የሚያሳይ በልማት ስራዎች ወለጋ እጅጉን እየተጠቀመ እንደሆነ ከዚህ በኋላ ያሉ ስራዎችም የበለጠ ሊያበረታቱ የሚችሉ እንደሆነ በቱሪዝም መዳረሻ ሊያረጓት የሚችሉ ስራዎች እየተከወኑ መሆናቸው በማዕድን ዘርፉ ያላት ሀብትን አውጥታ መጠቀም የሚችልበት እድሎች እንዳሉና የስራ እድልም ጭምር በስፋት የከፈተ ስለመሆኑ የተነሳበት ቆይታ ነው ማለት ነው እየተደረገ ያለው ቆይታ። ነጻነት ሮዛ መኮንን ስለ መረጃዎችሽ እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ በነቀምት ከተማ በ30 ቢሊዮን ብር ወጪ በኦሮሚያ ብሔራዊ ክልላዊ መንግስት የሚገነባውን የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታን አስጀምረዋል። ማስጀመሪያ መርሃ ግብሩን በተንቀሳቃሽ ምስል ምን ይመስላል የሚለውን ተከታትለን እንመለሳለን።
ተመልካቾች ቀደም ሲል የተከታተልነው በሶርጋ ሐይቅ የሚገኘውን የሶርጋ ኢኮሎጂን ጠቅላይ ሚኒስትር አብይ አህመድ ያደረጉትን ጉብኝት ነው። ዜና ኢትዮጵያ ይቀጥላል። ወደ ሌሎች ዜናዎቻችን እናልፋለን። አዲስ አበባ ከተማ በሰላሟ በዘላቂ ልማትና በውበቷ የምትጠቀስ መሆኗን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። በከተማዋ የኡራኤል ቦሌ ብራስ የኮሪደር ልማት ስራና ለአፍሪካ ህብረት የመሪዎች ጉባኤ ስኬት ከፍተኛ አስተዋጽኦ ላበረከቱ ተቋማትና አካላት የምስጋና መርሃ ግብርም ተካሂዷል። ይመራደም ተጨማሪ ዘገባ አለው። የኢትዮጵያ የልብ ትርታ የአፍሪካ መዲና አዲስ አበባ በታሪክ መድረክ ላይ ደምቃ እየታየች ነው። በቅርቡ በአዲስ አበባ በስኬት የተጠናቀቁት 39ኛው የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤ እንዲሁም ከተማዋን ለጉባኤው በደመቀ ሁኔታ ዝግጁ ያደረገው የኡራኤል ቦሌ ብራስ የኮሪደር ልማት የከተማዋን ብቻ ሳይሆን የሀገሪቱን ብርታት ለዓለም ያስመሰከረ አብነት ሆኖ ተመዝግቧል። የከተማ አስተዳደሩ ለዚህ ታላቅ ስኬት ቀንና ሌሊት ለደከሙ ተቋማትና ግለሰቦች የእውቅናና የምስጋና መርሃ ግብር አካሂዷል። ከተማችን በሰላማዊነቷ እንዲሁም በዘላቂ ልማትና በውበቷ በምሳሌ የምትጠቀስ ሆና የብዙዎች የመነጋገሪያ ርዕስ ሆናለች። ከሁሉ በላይ ከተማችንን ለነዋሪዎች ምቹ፣ ከፍተኛ የስራ ዕድል የሚፈጠርበት ለጎብኚዎች ምቾት እየሆነች ትልቅ የኮንፈረንስ ማዕከል እየሆነች መጥታለች። ይህንን ስራ በመስራት በኩል ብዙዎቻችን ተባብረን አስተባብረን በጋራ ተግተን ያለምንም መታከት ለውጤታማነት በተባበረ መንፈስ ተነስተን ስለፈጸምን የተገኘ ውጤት ነው። በአዲስ አበባ እየሆነ ያለው ነገር የድካም ውጤት ምንጊዜም ፍሬያማ መሆኑን ያበሰረ ነው። የኡራኤል ቦሌ ብራስ የኮሪደር ልማት ፕሮጀክት በአጭር ጊዜ ውስጥ ተጠናቆ ለአገልግሎት መብቃቱ አዲስ አበባን እንደ ስሟ አዲስና ውብ ከማድረጉም ባለፈ ለከተማዋ ዘመናዊ ገጽታ ተጨማሪ ውበት ሆኗል። ሌት ተቀን ያለምንም መታከት ያለምንም መድከም በተለወጠ የስራ ባህል እንደ አንድ ተቋም በመቀናጀት በመናበብ የሰራችሁት እና ያስገኛችሁት ውጤት ነውና ከልቤ ላመሰግናችሁ እወዳለሁ። የተፈጠረው ዘላቂ ሰላም፣ የተፈጠረው አጠቃላይ ህዝቡ ላይ መልካም ድባብ፣ የልማት ስራዎቻችን ፈጣን፣ እጅግ በጣም ውጤታማ፣ ዘመኑን የዋጀ ስታንዳርዱን የጠበቀ እንዲሆን አስችሎታል። ከተማችን ዛሬ የትኛውን ቦታ አሳይተን የትኛውን እንተው ብለን ለመምረጥ እስከምንቸገር ድረስ ሁሉም የአዲስ አበባ አካባቢ የሚጎበኝ የሚታይ የሚኮራበት ሆኗል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ በሰላምና በታላቅ ድምቀት መጠናቀቁ ለኢትዮጵያ የዲፕሎማሲ ከፍታ ትልቅ ማረጋገጫ ነው። መዲናዋ እንግዶቿን በደህንነት በሞገስና በኢትዮጵያዊ የእንግዳ ተቀባይነት ስነ ስርዓት አስተናግዳ በስኬት ሸኝታለች። ይህ ስኬት ዝም ብሎ የመጣ ሳይሆን የጸጥታ አካላት፣ የሆቴል፣ የትራንስፖርት ዘርፉና መላው የአዲስ አበባ ነዋሪ በጋራ የቆመበት ውጤት ነው። እንግዶችን በማስተናገድ በኩል ያልነበረ አዳዲስ ልምዶችን አይተናል። አዳዲስ ባህሪዎችና ዝንባሌዎች እያደጉ መጥተዋል። ከታክሲ ሹፌር ጀምሮ ከትራንስፖርት ጀምሮ በየደረጃው የሚያስተናግዱ ለከተማቸው ለሀገራቸው እንደ አምባሳደር የሚናገሩበትን አዳዲስ ባህሎችን በማየታችን ከፍተኛ ኩራት ተሰምቶናል። ከዚህም አልፎ የከተማችን ነዋሪዎች ከጸጥታው ኃይል ጋራ በከፍተኛ ትብብር የሚያዩትን አዝማሚያዎች ሪፖርት በማድረግ በመጠቆም እንዲሁም አብሮ በመስራት ለውጦችን አስመዝግበዋል። አዲስ አበባ ዛሬ ለራሷ ብቻ ሳይሆን ለአፍሪካ የምትመጥን ከዓለም ጋር የምትወዳደርና በልጆቿ ጥረት የታደሰች ኩራት ሆናለች። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር 89ኛውን የካቲት 12 ሰማዕታት መታሰቢያ በዓል በ6 ኪሎ በሚገኘው የሰማዕታት መታሰቢያ ሐውልት ፊት ለፊት
አክብሯል። በባሉ ላይ አባትና እናት አርበኞች በመገኘት የአበባ ጉንጉን በማኖር የሰማዕታቱን መስዋዕትነትም ዘክረዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ወጣቱ ትውልድ አያትና ቅድመ አያቶቹ ለሀገር ፍቅርና ለአንድነት የከፈሉትን የህይወት መስዋዕትነት በማሰብ ሀገሩን ከጥላት እንዲጠብቅና ልማቷን እንዲያስቀጥል ጥሪ አቅርበዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ፍሬዎት ረታ በቀጥታ መስመራችን ላይ ትገኛለች። ፍሬዎት በድጋሚ እንዴት ቆይተሻል? በተለይም የበዓሉ ድባብ ምን ይመስል ነበር? ምን አይነት መልእክቶችስ ተላለፉ? የሚለውን መረጃዎችሽን ብታጋሪ። አመሰግናለሁ ነጻነት። እንዴት ውለሻል? የካቲት 12 1929 ሞገስ አስገዶምና አብርሃም ደሞጭ የሚባሉ ኢትዮጵያውያን በጣሊያኑ እንደራሴ ማርሻል ግራዚያኒ ላይ በሰነዘሩት የቦምብ ጥቃት በቦምብ ጥቃት ምክንያት ይህንን ምክንያት በማድረግ ማርሻል ግራዚያኒ በአዲስ አበባ የሚገኙ በ3 ቀናት ብቻ 30 ሺህ በላይ ወጣቶች እንዲጨፈጨፉ ወይም ደግሞ እንዲገደሉ ትዕዛዝን ያስተላልፋል። ይሄ ሲሆን ታዲያ በአዲስ አበባ አየር ላይ የቦምብ ጭስ ያውዳታል። ህጻናት ወጣቶች ከእናቶቻቸው እቅፍ ተነጥለው እንዲገደሉ ይደረጋል። እንዲሁም ደግሞ ወጣቶችና ጎልማሳዎችን በተገኙበት እንዲገደሉ በመንገድ እንዲገደሉ ተደርጓል። ይህን ማድረጋቸው ታዲያ ጣሊያን ኢትዮጵያውያን አንገታቸውን እንዲደፉ ከማድረግ አንጻር ቢሆን በጀግኖች በተከፈለው መስዋዕትነት ምክንያት ከሞት ይልቅ ሞታቸውን ለመረጡ ጀግኖች የህይወት መስዋዕትነትን ከፍለው ደማቅ ታሪክን ጽፈዋል። ዛሬም እየተደረገ የሚገኘው ታዲያ የ89ኛውን የሰማዕታቱን መታሰቢያ ነው። በዚህ በአዲስ አበባ በ6 ኪሎ በሰማዕታት ሐውልት ላይ እየተከበረ ይገኛል። በዚህ መድረክ ላይ የተገኙት የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መልእክት አስተላልፈዋል። በመልእክታቸውም እንግዲህ ኢትዮጵያ በሀገር ውስጥ ባንዳዎች፣ በውጭ ጠላቶች በየጊዜው የሚሰነዘርባትን ጥቃት የሚመክቱ ጀግኖች ትውልዶች ያላት ሀገር መሆኗን አንስተው ዛሬም ላይ የሚሰነዘሩ ጥቃቶችንም ደግሞ በብቃት መመለስ የሚችሉ በጀግንነት መመለስ የሚችሉ ትውልድን ያፈራች ሀገር ስለመሆኗ አንስተዋል። ሌላው በፕሮግራሙ ላይ የተገኙት የአዲስ አበባ ከተማ አስተዳደር የባህልና የኪነ ጥበብ ቢሮ ምክትል ኃላፊ አቶ ዳንኤል ሻንቆ ናቸው። እሳቸውም እንግዲህ በመልእክታቸው ኢትዮጵያ በኢትዮጵያ በዓለም መድረክ ላይ በጀግንነቷ የምትታወቅ ሀገር ናት። ዛሬ ደግሞ በልማቱ ታሪክ ለመጻፍ እየተንቀሳቀሰች ትገኛለች። ይህንን ታሪክም እውን ለማድረግ ሁሉም በተሰማራበት ዘርፍ የበኩሉን እንዲወጣ ጥሪ አስተላልፈዋል። ነጻነት፣ ለጊዜው ያለኝ መረጃ ይሄን ይመስላል። ፍሬዎት ረታ ስለ መረጃዎችሽ እናመሰግናለን። ወደ ሌሎች ዜናዎቻችን እናልፋለን። አብራችሁን ቆዩ። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ ያሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎች እናልፋለን። በፍትህ ዘርፉ የተጀመሩ የሪፎርም ስራዎችን ይበልጥ ለማጠናከርና በፌዴራልና በክልል የፍትህ ተቋማት መካከል ያለውን ቅንጅታዊ አሰራር ለማሳደግ በትኩረት እየተሰራ መሆኑን የፍትህ ሚኒስቴር ገለጸ። የፌዴራል ፍትህ ሚኒስቴርና የክልል ፍትህ ቢሮዎች በጋራ የሚመክሩበት 9ኛው መደበኛ ጉባኤ ለፍትህ አዲስ መሰረት እንጥላለን በሚል መሪ ቃል
ውይይት እየተካሄደበት ይገኛል። በውይይቱ ላይ የተገኙት የፍትህ ሚኒስትሯ ወይዘሮ ሀና ራያ ስላሴ እንደገለጹት የፍትህ አገልግሎት አሰጣጥ፣ የህግ የበላይነት፣ ማረምና ማነጽ፣ ተቋማዊ ብቃትና ቅንጅታዊ አሰራሮች ላይ በትኩረት ይሰራል ነው። በአመታዊ ጉባኤው ላይ በመሶብ አገልግሎት፣ በምርመራ መዝገብ ጥራትና በወንጀል ክስ ምጣኔ፣ በህግ ማርቀቅና በፌዴራል ትብብር ቅንጅት ውጤት የተመዘገበባቸው ስለመሆኑም ተነስቷል። በፍትሐ ብሔር ፍርድ አፈጻጸም፣ በወንጀል ቅጣት፣ በማህበረሰብ ተሳትፎና የተጠናከረ የአስተዳደር ዳኝነት ዙሪያ በትኩረት መሰራት እንዳለበትም በውይይቱ ተነስቷል። የፍትህ አገልግሎትን ዘመናዊና ተደራሽ ለማድረግ ዲጂታል ኢትዮጵያ 2030 ስትራቴጂን መሰረት በማድረግ የተጀመሩ የዲጂታላይዜሽን ስራዎችንም ለማስፋት ከክልሎች ጋር ምክክር እየተደረገ እንደሚገኝም ተገልጿል ሲል የዘገበው ባልደረባችን በቀለ ተመስገን ነው። ወደ ሌሎች ዜናዎቻችን እናልፋለን። የረመዳንና የአብይ ጾም በአንድ ወቅት መገጣጠማቸው በተለይም ሃይማኖታዊ ስርዓቱ እንዲጎለብት ላቅ ያለ ሚና እንዳለው ይነሳል። ይህንን በተመለከተ ባልደረባችን ሙሉ ግርማይ ተከታዩን ዘገባ አዘጋጅቷል። የኢትዮጵያ ሃይማኖቶች አብሮነት ዘመናትን ያስቆጠረ የሀገሪቱ የማህበራዊ መዋቅር መሰረት ሆኖ ነው። ኢትዮጵያ እንደ ሀገር ህዝቦቿና መንግስቷ ከእነዚህ ሃይማኖታዊ ስርዓቶች ብዙ እሴቶችን ወርሰዋል። ለክርስትናም ሆነ ለእስልምና ቀደምት መዳረሻ የሆነች ኢትዮጵያ የአብሮነትና የመቻቻል ታሪክንም ተላብሳ ነው። ብሔራዊ አንድነትንም ሆነ ማህበራዊ ትስስርን ለማጠናከር የሃይማኖቶች አብሮ የመኖር ውጤት በጎላ ይነሳል። ታዲያ እነዚህ እምነቶች አጽዋማት በዚሁ በያዝነው ሳምንት ውስጥ አንድ ላይ መግባታቸውም ለኢትዮጵያውያን ልዩ አንድምታን የሚሰጥ ነው። አብሮነትን መገለጫቸው ያደረጉት እምነቶች ይበልጡኑ ጎልቶ የሚታይበት ወቅት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ከሰባቱ አጽዋማት መካከል ለ55 ቀን የሚጾመው አብይ ጾም ዋነኛውና ታላቁ ነው። የረመዳን ጾምን በእስልምና እምነት ተከታዮች ዘንድ በጉጉት የሚጠበቅ የተቀደሰ ወር ነው። ሁለቱ አጽዋማት ለምዕመኑ ጉልህ ሃይማኖታዊ ስርዓቶች ናቸው። ራስን መግዛት፣ ትዕግስትና መንፈሳዊ እድገትን ያጎላሉ። የክርስትናም ሆነ የእስልምና ሃይማኖት ይቅርታ፣ በጎ አድራጎትና እርቅ የአስተምህሮቶቻቸው መሰረቶች ናቸው። ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህንና እኩልነትን፣ ወሰን የሌለው ርህራሄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል። ስንጾምኛ አይናችን ጾም ናት፣ አፍንጫችን ጾም ነው፣ ጆሮአችን ጾም ነው፣ እጅ እግራችን ጾም ነው፣ ሁለመናችንም ከሐራም ጾም ነው ማለት ነው። በጉርብትና መስተጋብሩም ክርስቲያኑ ለሙስሊም ወንድሙ የኢፍጣር ግብዣ የሚያደርግበት፣ ሙስሊሙም ለክርስቲያን ወንድሙ ያለውን አክብሮት የሚገልጽበት ወቅት ነው። አቅመ ደካሞችን መርዳትና መደገፍ በጾሞች ወቅት በስፋት የሚታዩ የበጎ አድራጎት ተግባር ውስጥ ተጠቃሽ ናቸው። እንዲህ ያለው ሴት የማህበራዊ ኃላፊነት መንፈስን የሚፈጠር ነው። አቅም ለሌላቸው ወገኖች እጅ መዘርጋትም ተጠናክሮ መቀጠል ያለበት የሃይማኖቶችም መልእክት ነው። ከልብ በመጸለይ እንደዚሁም የተራቡትን በማጉረስ፣ የታረዙትን በማልበስ፣ የተጠሙትን በማጠጣት፣ የተጣሉትን በማስታረቅ፣ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋዕለ ጾም እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። ተመልካቾች፣ ጠቅላይ ሚኒስትር አብይ አህመድ በቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ የግንባታ ማስጀመሪያ ስነ ስርዓት ላይ ያስተላለፉት መልእክት ከጥቂት ደቂቃዎች በኋላ ወደ እናንተ የሚደርስ ይሆናል። ለዛሬ የዜና ኢትዮጵያ ቆይታችን ይህንን ይመስላል። ዜና ኢትዮጵያን እየመራው ነጻነት ፍቅሩ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።